ምን ልትሆን ነው ድንጋይ ይዘህ የመጣኸው? መጀመሪያ ላንተ ነው እንግዲህ ድንጋዩ ለምን ምን አልከኝ? ላንተ ነው የተላኩት መጀመሪያ ላንተ ነው። እንዴት ለምን? በቃ እየዳነች አሸነፈችኝ። ደብተራ ነኝ እኔ። እየዳነች አሸነፈችኝ። ደብተራ እየዳነች አስቸገረች። እዚህ እየመጣች እየዳነች። አዎ አንተ ማጥፋው ነው። ልፈነከተኝ ነው። አንተ አጠፈልከን። እዚህ ተወሽቀህ እዚህ እየተወሸክ። አይ ድንጋዩን ለምን ይዘህ መጣህ? ላንተ እና ብርግዳ ምን ጠጣው? አይ ታሰርኩ። ደምህ እንዴት ትጠጣለህ? ውሃ ነው እኮ ለኛ። ውሃ ነው ለኛ። አዎ እንዴት ውሃ ነው። ደም አዎ ይጠማናል። እንዴት ይጠማናል? አዎ ከየት ጋር ነው የመጣኸው ድንጋዩ? ከዛ ነበር የታዘዝኩት። ጊዮርጊስ አሰረኝ ከቤቷ ከግሮስ ድንጋይ ይዘህ ድንጋይ የታዘዝኩት እንደዛ ነው። እና ወደዚህ እንደ ስርዓት ያዝና በደንብ አውራኝ እንጂ ኮርተር ጀግና አይደለህ እንዴ? ሰፈርማ እዛው ስራዬማ ጀግና ነበርኩ። ጀግና ሆነሃል። ድንጋይ ይዘህ መጣህ። መሳሪያ ይዘህ ለምን አትመጣም ነበር? ድንጋይ በቃ ትጠጋኝ። መሳሪያ ይዘህ ለምን አትመጣም? አንችልም። ከየት አመጣኸው ድንጋዩ? ከዚሁ ምን እንዴት ምን አድርግ ተብለን ተላከው? አንተን ለማጥፋት በቃ ከዚህ ምድር በቃ በድንጋይ። አዎ የሰው ልጅ በድንጋይ ይጠፋል እንዴ? ለሰው ጠር ሆንክ አንተ እዚህ ቁጭ ብለህ። አዎ እኛ እንዳንጠጣበት እኛ ምን ስራችን የስራ በቃ አደናቀፍከን ስራችንን። ህዝብ ናቸው ሁላ እንዴ? ምንድናችሁ? ምን ማለት ነው? በቃ እኔን እያየኝ አውራኝ እንጂ ማየት አልችልም። ለምን ልደበደበኝ አይደለ እንደ መጣሁ ነበረ እና ፊት ለፊት አይደለ እንደ ያለው ታሰርኩ። ከግራ ጊዮርጊስ ከቀኝ እሱ እኮ ነው አውራኛ። ይሄው እያወራሁ ነው እኮ አልሰማና ነው። በደንብ ወደዚህ እኔን እያየህ አውራኝ። አልችልም ማለት ለምን አልችልም? አንተ ለለው ከባድ ነው። አልችልም። አይ እኔ ለምን አጋንንት ነው ያለው? እኔ መቼ ለኛ ጦስ ትሆናለህ? አይ ዱላ ድንጋዩን እስኪ ምን ብታብለህ ነው የተላከው? አንተን ግደለው በቃ። አሁን አንድ ብትባል ቅዘናም ልፈነክተው ነው በበረግድ ትወድቅና በቃ ስትሮክ ወይ ይመጣል ወይ ከዛ በኋላ ቤት ተኛለህ። ይኛ በቃ አልኩ። እንደፈለገን እንፈነጫለን ገብተን። ማናችሁ በደንብ እንደለባችሁ የምትፈነጩት እንዴ? ታውቀናለህ። ለምን እነግርሃለሁ። ከየት ነው የተላካችሁት? ከአዳማ የተላካችሁት? በልጅቷ ላይ ያድራችሁ ነው? አዎ እንድታስተምር ጊዮርጊስ ነው የላከን። አስሮጅ በቃ እሷ ስትድን እዚህ ስትመጣ ሲለቃት እኛ ስንሰራባት መተቱን እዛ ግሮሰሪዋ ስንቀብር ደምም ልናፈናክት እዛ እናስጠጣና ድራፍቱንም ቢራውንም ከዛ በኋላ ጊዮርጊስ ደግሞ ስር ያደርገናል። ከዛ በቃ አልቻልንም አንተን ለማጥፋት እሱ በቃ ታዘዝን። ተሰረበ። አንተ ጠንቋዩን የላከህ ደብተራ የላከህ? አዎ ምን ፈንክተውና ገደለው ነው? አዎ በቃ እሷ እዚህ ነው በቃ ጊዮርጊስና ድንግል ማርያም አስረከቡት ለቅዱስ ሚካኤል ለቆቃው። በቃ ያው ስለምትድን ነው እኮ ሁሉ ስለምትድን ነው አንተን ለማጥፋት። ልጅቷ በቀን እየበጣች ስለምትድን። አዎ ምን ጥቅም ቀረባችሁ? በጣም ወይ ከደም አልሆን ወይ ከብር አልሆን ወይ ከጤናው አልሆን በቃ ባዶ። ወይ ከደም አልሆናችሁ ዜሮ ጠጣን። ግራ ገባን። በዚህ ብንል የሰው አጽም ቀበርን። በቀደም ይሄው አንተ እዚህ ሄዱ እነሱ በሰው አጽም የገቡት ሄደዋል እነሱ። አልቻልንም። በዚህ በቀለበቷ በትዳሯ መታ ነበር የራሷ ሰራተኛ። ከዛ በኋላ ይኸው እዚህም በቃ ተቃጠልን። እዚህ ለቀቀን። እሱንም እንሰራለን ምንም ቅዱስ ጊዮርጊስ ያፈርስብናል። ቀለበቱን እንዴት ወሰዳችሁ? ሰራተኛዋ እንዴት ወሰደችው? ቀለበቱን እንዴ በእኛ እሷ ቤት ነው እየበላች እየጠጣች ልብሷን እየለበሰች አብራ የምትኖረው። የዋናት እቺ በግ ናት። አዎ ለዚህም ነው እኮ የሚጋለጠላት እቺ ከብት። ቀለበቱን
ቀለበቱን ይሄ የባሏ ቀለበት ነው። የእሷን አስወሰዳችኋል? የእሷን አስወሰድ ነው እና ሸጫለሁ አስባል ነው ሸጫለሁ። ቀለበቱን ልሸጠው ነው እና የወርቅ አንድ የጆሮ ከጆሮዬ ጋር አስጨፍልቄ ላሰራ ነው ሲል ውሰጂው አለ ባሏ። አዎ የእሱን አደረግንኝ። የእሷን ነው ወሰደ ደግሞ ወሰደችውና በሰራተኛ ነው ወሰዳችሁት? አዎ ስም እንዳጠረ ለምን ለምን እየተቃጠልኛ እንዴ? ተቃጠል እንጂ ካዲያ ቅልቦች ልትጫወት ነው አሁን በድንጋዩ እና ወደሱ። እሺ አትንካኝ ና ወደዛ። አትንካኝ። አይ ቆይ ወደዛ አትሽሻ። ወደ ሰዎቹ እሺ አትንካኝ። አስቀምጠው ድንጋዩን። እሺ አስቀምጠው። ለምን ለምን ታስሬያለሁ እኔ እና ፈርቼ ሳይሆን ለምን ታስቀምጠዋለህ? ስራ የፈረሰብኝ የተላከውን መፈጸም ትችላለህ። እንዴት ብዬ በፈጽመማ እስካሁን ፈጽመው ነበር። የእሷን ራሱ ባለቤት ራሱ ደሙን አፍሹ ነው ያለኝ ቅድም ባለቤቷ። አዎ እንዴት በቃ ምን አባቱ እሷ ለምን እዚህ ይዟት ይመጣል ነው ወይስ እሱም ይዟት ይመጣል? እሷም ደግሞ በቃ ይሳብለታል በሷ እሷ ላይ በሱ ሲመተት በሷ ይሳባል። አዎ እሷ ምስኪን ናት። በቃ የዋናት ምንም አታውቅም። ከብት ታውቃለህ? ቀለበቷን የታስቀመጠችው እና ነው የተወሰደው? ቀለበቷ ቤት ነው እሷ ጋር ነው። አይ እንዴት ወስደው ምን አደረጉት እንዴ? እዛ እሷ እንድታገባው ወደፊት ቀለበቱ። እሺ ያለ እድሜዋ እንዲግርጭፍጭፍ አድርጋ አሮጊት ናት ላስብላት። እሷ ለመውረስ ነው ሀብት ንብረትም ለመውረስ ትዳርም ለመውረስ። አዎ ይመቻችኋል። ይሄ ደስታችን ነው እንጂ ስራችን ታዲያ ምንድን ነው? ሴጣን ነው እንግዲህ ይሄንን የሚሰራ ማለት ነው። ሴጣን በሰው ላይ የቅድስት የቅድስት እሌኒና የተርቢኖስ ታሪክን ይመለከታል። ይሄ ቅድስት እሌኒ መልካም ለባሏ ታማኝ የሆነች ሴት ነበረች። ለባሏ ታማኝ፣ ለባሏ አገልጋይ፣ ቅን አገልጋይ፣ ለባሏ የታመነች፣ ለትዳሯ የታመነች፣ በቤቷ ውስጥ ካለ ባሏ በስተቀር ካለ ሕጋዊ ባሏ በስተቀር ወንድ አይታ የማታውቅ ነበረች ቅድስት እሌኒ ማለት ነው። ከዛ በኋላ ነው እንግዲህ ተርቢኖስ ምን ነው ተርቢኖስ የሚባል ባል አግኝታ ያው ከተርቢኖስ ጋራ በመጨረሻ እሱም ለንግድ እሷም በቤቷ ውስጥ በነበረችበት ሰዓት ሴጣን ዳቢሎስ በጓደኛው ላይ አደረና በተርቢኖስ ጓደኛ ላይ አደረና ምን አለ? ተርቢኖስ አለው ንግድ ላይ ሆነው ሮም ሀገር ሄደው ማለት ነው። በሮም ንግድ እየነገዱ እያለ ተርቢኖስ እኛ እዚህ 6 ወር ሁሉ በመከራ ስንሰቃይ እንኖራለን። በበረሃ ብር ለመሰብሰብ ወርቅ ለመሰብሰብ ብር ለማትረፍ ገንዘብ ለማትረፍ ስንንከራተት እንኖራለን። ሚስቶቻችን ይሄን እኮ ከማንም ጎረምሳ ጋራ ሲማልሉ ሲያመነዝሩ ይኖራሉ፣ ይሰነብታሉ። ስለዚህ እኔ እናንተ እዚህ በመከራ እንሰቃያለን በረሃብ ገንዘብ ለማግኘት እነሱን ለማስደሰት ይለዋል። ሴጣን ነው ተርቢኖስ ጓደኛ ላይ አድሮ ማለት ነው። በመጨረሻ ላይ ምን አለ ተርቢኖስ እንግዲህ ይረዝማል ታሪኩ። ተርቢኖስ ምን አለ? አይ የኔ ሚስትማ እሌኒን አላማትም አምናታለሁ። ቅድስት እሌኒን ስለማምናት ይሄንን ነገር አታደርገውም ብሎ መልስ መለሰለት። አረ ታደርጋለች አታደርገውም፣ ታደርጋለች አታደርገውም። አይ የኔ ሚስት ታማኝ ናት አለው ተርቢኖስ ማለት ነው። ያኛው ደግሞ የሴጣን ፈረስ የሆነው ደግሞ ያ የሰው ገንዘብ ለመብላት የሰው ትዳር ለመበጥበጥ የሰው ሀብት ለመውረስ የፈለገው ደግሞ ታደርጋለች። እንግዲያውማ እስኪ እንወራረድ አለው። እስኪ እንወራረድ። ምን ብለን እንወራረድ? በቃለ እግዚአብሔር እንማማል። እኔ ሄጄ ያንተን ሚስት እሌኒን አስቻት ካልመጣሁ ወዳኝ ወድጃት ፍቃዴን ፈጽማልኝ ካልመጣሁ ከልጅነቴ ጀምሮ የሰራሁት እስከነትርፉ ዋናው እስከነትርፉ ላንተ ይሆናል አለው። ግን ይሄንን አልምዳኝ ደግሞ እኔ አፍሬ ያንተ ሚስት እውነተኛ በሃይማኖቷ የጸናች ሚስት ሆና አሳፍራኝ ከመጣሁ ደግሞ የኔን አንተ ትወስዳለህ፣
ግን አስደስታኝ ከመጣሁኝ ደግሞ ያንተን እኔ ወስዳለሁ ብለው እዛው ቃል ተግባቡ። ቃል በሰማይ በምድር ተግባቡ። በኋላ ተርቢኖስ ሚስቱን ስለሚያምንባት ሂድ አለ። ሂድና እስኪ እኔ የሌኒን ልቧን አውቃለሁ፣ የባለቤቴን ልቧን አውቃለሁ፣ ስራዋን አውቃለሁ አለና ላከው። ከዛ የ6 ወር ሲጓዙበት የነበረውን ሌሊት ከቀኑ በ3 ቀን ወጣው ነው የሚለው። ሴጣን አንዳንድ ጊዜ መንገድ ያስተካክልልናል። ሰውን ለማጥፋት፣ የሰውን ንብረት ለማጥፋት፣ ሰውን ለማስቀየም፣ ኃጢአት ለመስራት መንገዱ ሁሉ የራቀው መንገድ ሁሉ ይቀርበናል ማለት ነው። እና ስለዚህ ነው ብዙዎች በየጠንቋይ ቤት በየሰፈር ውስጥ ጠንቋይ እየዞሩ የሰው ሀብትና የሰው ንብረት በሴጣን እያታለሉ የሚወስዱት የሚያጭበረብሩት፣ ወይ ትዳር የሚያፋቱት ወይም ሀብት የሚጸልቡት ማለት ነው። በኋላ ያ ሰው እየሄደና ተርቢኖስ ሚስት አካባቢ ሲደርስ፣ ተርቢኖስ ቤት አካባቢ ሲደርስ ምን አደረገ? ሰራተኛዋን ፈለገ። ቢሄድ ቅድስት እሌኒን ማገኛት ሆነ። ለምን? ታማኝ ስለሆነች፣ ወንድ አይታ ስለማታውቅ፣ ከተርቢኖስ ውጪ ለትዳሯ ታማኝ፣ ለሀብቷ ለንብረቷ ታማኝ፣ ለእግዚአብሔር የተገዛች ፈራህ እግዚአብሔር ያላት ሴት ስለነበረች ሊያገኛት አልቻለም። በመጨረሻ ላይ ግን 3 ጊዜ ቢጥር 3 ጊዜ ቢሞክር 6 ጊዜ ቢሞክር 6ኛው አልሳካለት ብሎ በ7ኛው ተሳክቶለታል። በ7ኛው የተሳካለት ምንድነው? ሰራተኛዋን ያገኛል ማለት ነው። በሰራተኛው በ7 ጊዜ በ7ኛው ተሳክቶለታል። በሰራተኛዋ ምንድነው ያላት? እኔ በመጨረሻ 7ኛው እኔ ተርቢኖስ ሚስት እኮ እንኳን ወንድና አለችው። በ6ኛው ማለት ነው። እንኳን ወንድና ፀሐይ እንኳን የተርቢኖስ ሚስት አያያትም። እንዴት አድርጌ ነው አሁን አንተን ወደሷ ማስገባህ አለችው። እንግዲያውማ እንዲህን ካልሰራሽ አንድ ነገር አደርግልሻለሁ፣ አንድ ውለታ ዋልልኝ አላት። እሷ ምን ውለታ ውልልሃለሁ? አቅም የሚችለውን ከሆነ እችላለሁኝ፣ አቅም የማይችለውን ከሆነ ግን አቅም የለኝም ብዬ መልስልሃለሁ አለችው። እሱም ቀላል ነገር ነው አላት። ምን አላት? ገንዘብ እሰጥሻለሁ፣ ሀብት ንብረት እሰጥሻለሁ። እኔ ከተርቢኖስ ጋር ተወራርጄ ነው የመጣሁትና ተርቢኖስና እሌኒ የሚተዋወቁበትን አንድ ነገር፣ ሁለቱ ብቻ ሰው ሳያያቸው ሰው ሳያውቅባቸው የሚተዋወቁበትን አንድ ነገር አምጭልኝ፣ ፈልገሽ አምጭልኝ አላት ሰራተኛውን። በኋላ ሰራተኛ እንግዲያውማ እኔም አንድ ነገር እነግርሃለሁ፣ ይሄን ለማድረግ ተርቢኖስና እሌኒ የሚገናኙበትን ለማድረግ እኔም አንድ ነገር አዝሃለሁ አለችው። ሁለቱ በገንዘብ ተስማሙ ማለት ልክ እንደ ጠንቋውና እንደ አስጠንቋውና እንደ ጠንቋዩ ማለት ነው። አንተ ይሄንን እኔ ይሄን ያህል ብር ከፍልሃለሁ፣ አንተ የከሌን ሀብት የከሌን ንብረት ትዳር አፋታልኝ እንደሚለው ማለት ነው። ምን ላድርግልሽ አላት። በል እንግዲህ እሷን ንብረት ለማግኘት የተርቢኖስና የእሌኒን ንብረት ለማግኘት ነጋዴያን መጡ። ጥሩምባ እየነፋህ ነጋዴያን መጡ፣ የብስ ረገጡ። ነጋዴዎች መጡ፣ ወደ ምድር ወረዱ። ከባህር ወደ ምድር ወረዱ ብለህ የብስ ረገጡ፣ ምድርን ረገጡ ብለህ በሰፈር ውስጥ በእኛ ሰፈር ዙር፣ ጥሩምባ እየነፋህ መለከት እየነፋህ ዙር አለችው። እሷም ዘዴ ያገኘች ማለት። ከዛ እሱ ጥሩምባውን እየነፋ ምን አለ? የነጋዴያን መጡ፣ ነጋዴዎች መጡ፣ የብስ ረገጡ፣ ተቀበሏቸው እያለ በዛ በተርቢኖስ መንደር በተርቢኖስ ቤት በራፍ አካባቢ ጥሩምባ ይነፋር ጀመር። በኋላ የቅድስት እሌኒ ሰራተኛ ምን አለቻት? እመቤቴ ሆይ እንግዲህ ተርቢኖስ መጥቷል፣ ጌታችን ተርቢኖስ መጥቷልና ሽቶ ልዘግብሽ፣ ልቀባሽ ማለት ነው። ሽቶ ልዘግብሽ፣ ጸጉርሽንም ልሸርብሽ፣ ልስራሽ፣ ሰውነትሽንም ልጠብሽ። 6 ወር ሙሉ ሲንከራተት የኖረው ባለቤትሽ ጌታችን እንዲደሰት ሽቶውን እንድትዘግቢ፣ ሰውነትሽን ልጠብሽ፣ ሀብትሽን ንብረትሽ ሁሉ ለምን ይዞ መጥቷልና በደስታ እንድትቀበዩ አለቻትና ሰራተኛዋ ወደ እሌኒ ተጠጋቻት በማታለል ማለት ነው። ከዛ እሌኒም እውነት መሰላትና መለከቱን ድምፁን ሰምታለችና ምን አለች? እሺ ይሄን ነገር የምታደርገውማ አንቺ ነበርሽ፣ ይሄን ነገር የምታደርገው አንቺ ነበርሽ። እንግዲያውማ ከመጡ ውድ ባለቤቴ ከመጣ እኔም ሽቶ የማልዘግብበት የማልረቀባበት፣ ጸጉሬንም የማልሰራበት
ልብሴንም የማልቀይርበት ሰውነቴን የማልታጠብበት ምን አለ አለችና አትክልት ውስጥ ወስደሽ እንደዛሬው ባኞ ቤት ሳይሆን አትክልት ጸደይ የሚባል አትክልት አለና በዛ ወደ አትክልቱ አካባቢ ወስደሽ ጠቢኝ አለቻት። በዛን ጊዜ ስታጥብ የአንገቷን ሐብል ተርቢኖስና እሌኒ የሚያውቁት ሁለቱ ብቻ ደስታቸውን የሚፈጽሙበት እሷም እሱን ስታይ እሱም እሷን ሳይ የሚረኩበት ደስታቸውን ትዳራቸውን የሚመሩበት የሀብት ነበራቸው። በልቦናቸው ታተም በልብ ቅርጽ የተቀረጸ አንድ ነን ሁለታችን አንድ ነን ሲል በልብ ቅርጽ አስቀርጾ የሱ ሁለቱን ቃል ኪዳን የሰራበት ወርቅ ሐብል ነበረና ያንን ደበቀችና ሰጠችው ለሰራተኛዋ ጸጉሯን ስትታጠብ ማለት ነው። ከዛ ያንን ይዞ ተቀበላትና ለሷም ብር ሰጣት። የፈለገችውን አገኘች። እለቱን ሳያድር ተርቢኖስ ጋር ደረሰ ነው የሚለው። ተርቢኖስ ጋር ሲደርስ ይሄው እንግዲህ እንዴት ሆነ መጣህ ጓደኛዬ ብለው ቢጠይቀው ተርቢኖስ እንዴ ያንተ ሚስትማ ለምጃት ለምዳኝ ወድጃት ወዳኝ ፍቃዴን ፈጽማልኝ ስትንከባከበኝ ኖራ ሰንብታ ስታበላኝ አንተ በምትተኛበት አልጋ ላይ አንተ የምትለብሰውን አንሶላ ለብሰን ደስታችንን ስንቀጭ ሰንብተን ይኸው የበለጠውን ደግሞ እምነት እንዲኖር ካንተ የበለጠ ወዳኝ ይሄንን ሰጠች። ይሄ ነገር የማን ነው ብሎ አሳየው ያንን ወርቁ። ተርቢኖስ እንግዲህ ሳያጣራም ወይም ደግሞ ሳይመረምር ወዲያውኑ ተቀብሎ ቢያየው የሚስቱና የራሱ ቃል ኪዳን ቀለበት ሐብል ሆኖ ያገኘው። ወዲያውኑ ያለውን ንብረት ከልጅነት እስከ እውቀት ያፈራውን 6 ወር ሙሉ ያፈራውን ሀብቱን ንብረቱን በዛው ሰጥቶ እሱ በልመና መርከብ ተጭኖ ወደ እሌኒ ተመልሷል ማለት ነው። ስደት ያሬ እንደዚህ አይነት ህይወት አለ ማለት ነው። በህይወታችን መጀመሪያ ማስተዋል ያስፈልገናል። ሚስት ጸባዩዋ ስትቀየር ባል ሌላ ነገር አግኝተሽ ነው ወይም ደግሞ ከኔ የበለጠ ወደሽ ነው ብሎ ሌላ ነገር ውስጥ ከመግባት የሚስትን ጸባይ መጀመሪያ እንዴት ሊቀየር ቻለ? በቤቴ ውስጥ ምን ሊመጣት ምን ችግር ተፈጥሮ ነው እሷ ልትቀየርብኝ የቻለችው? ምን አይነት ምስጢር ቢገኝ ነው ብሎ በጸሎት ፈጣሪውን መጠየቅ ያስፈልገዋል ማለት ነው። ከዛ ተርቢኖስ ምን አደረገ? እንደመጣ ቀጥታ እሷን ወይ እንደዛሬ ቢሆን ትገላላችሁ አይደል? ሚስቶቻችሁ ባሎች እለቱን ነው አንቃችሁ የምትገሉ። ወይ እናንተ ትሞታላችሁ ወይ ራሳችሁን ታጠፋላችሁ ወይ እሷን ታጠፋላችሁ። ተርቢኖስ ግን ቀስ ብሎ እያለቀሰ እያዘነ ገብቶ ባለቤቱ ጎን ነው የተቀመጠው፣ ቤት ውስጥ ማለት ነው። እያለቀሰ እያዘነ እየጸለየ ገባና ከባለቤቱ ጎን ተቀመጠ። መጨረሻ እሷ ብዙ ፈትኗታል፣ ብዙ ጠይቋታል። ምን ሆነ ነው ብትጠይቀው ያለ ንብረቴን በወንበዴዎች በሽፍቶች ተዘረፍኩኝ ነው ያላት። አታለሽኝ አላላትም። ያለ ንብረቴን ሁሉ በወንበዴዎች በሽፍቶች በዘራፊዎች ተዘርፌ ይሄው ባዶ እጄን መጣሁ። እንዴ ያንተ ዘመዶች ብዙ ናቸው፣ የኔ ዘመዶች ብዙ ናቸው። ልብሴ አለ፣ ያንተ ልብስ ብንሸጠው ብዙ ወረታ ይከፍልልናል፣ የኔ ልብስ ብንሸጠው ብዙ ወረታ ይከፍልልናል። ስለዚህ ወደ ቀድሞ ንብረታችን እንመለሳለን፣ ያለው ንብረት ይበቃናል እና 6 ወር ሙሉ ያለፋህበት ንብረት ይቅር አለችና እሷን በጸሎት ጠየቀ። እሱ ግን እንግዲህ ቂም ይዞ ጸሎት ሳል ይዞ ስርቆት አይሰራምና በልቦናው ሐሳብ ስለገባው ምንም አላደረገም። እኔማ አላት እንግዲህ በዚህ ከኖርን በዚህ ሀገር ባበላሁበት ባጠጣሁበት እንደ ንጉስ በተከበርኩበት ሀገር አልኖርም። ልብሴንም አልሸጥም፣ ያንቺንም ልብስ አልሸጥም፣ ሀብቴንም ያለኝንም ሀብቴም ተዘርፌም በሰው አደባባይ ተዘረፈ ተብዬ ልኖር አልችልም። ስሜ ያነጋ እንዲነግድ ሄዶ ነበር አለ ያተርፍ ወጥቶ ነበር ባዶን ተመለሰ ተብዬ ልኖር አልችልም አላት። እና ወዴት ካዲያ ምን እናርግስ ነው? እንስደት እንሄዳለን አላት። ወደ ሌላ ሀገር እንሰደዳለን። ስደት ዛሬ እንግዲህ የባልና ሚስቶችም ስደት አለ ማለት ነው። ወደ ሌላ ሀገር እንሰደዳለን አለ እና አብሬ እሰደዳለሁ። አይ አንቺ ብዙ ዘመድ አለሽ። ሲነካት አንቺ ብዙ ዘመድ አለሽ፣ ቆንጆ ነሽ፣ ውብ ነሽ፣ መልክሽ ይበቃሻል፣ በመልክሽ ትኮሪያለሽ፣
ሌላ ሴት ስለሆንሽ ሌላ ብዙ ሀብት ያላቸው ሰዎች ይመጡና አንቺን በተከበረ ቦታ ላይ ያኖሩሻል። እኔ ግን ደሃ ስለሆንኩኝ አሁን ስለደየሆይ ወደ ሌላ ሀገር ልሰደድ አላት። አይ እሷ ምን አለች? አይደለም አንተን ውዴን ማጥቼ አንተን አካሌን አጥቼማ እኔም አልቀመጥም። እምበላውስ ምግብ እንዴት ከሰውነቴ ይጠጋል? የምጠጣውስ ውሃ እንዴት ለሰውነቴ ያረካልኛል? ብላ እሰደዳለሁ። አንተ ከሞትክም እሞታለሁ። አንተን ብታጣም እኔም አብሬ እጠፋለሁ፣ ብትጠፋም አብሬ እጠፋለሁ ብላ ተነሳች። ከዛ በኋላ አይ ከኔ ጋር አትሄጂም አላት። እሄዳለሁ። ከብዙ ክርክር በኋላ እንግዲያው ከሄድሽ ምን አድርጋለሁ አላት። አንድ ዘዴ እንፍጠር አላት። እሺ አለችው። በቁመትሽ ልክ ሳጥን እናሰራ። አያችሁ የሚስት እንግዲህ ትርጉም ማለት ነው። የሚስት ትርጉም ማለት ነው። በቁመትሽ ልክ የብረት ሳጥን ላሰራ ፈቀጅልኝ አላት። እሺ አሰራ። ለምን አለችው። አንቺ ቆንጆህን ስለሆንሽ እኔ በአህያ ላይ ጭኜ በፈረስ ላይ ጭኜ ወስድሻለሁ፣ ዕቃ ነው ብዬ ወስድሻለሁ። ስለ አንቺ ነፍሴን እንዳላጠፋት ሽፍቶች አንቺ ቆንጆ ስለሆንሽ አሁንም ከሆዱ ውስጥ ቂም አለ ማለት ነው። ቂም አለ። እሷ በየዋህነት ነው የምትሄደው፣ እሱ ደግሞ በቂም በቀል ነው የሚጓዘው። ለምን ሀብቱን አጥቷል። በእሷ ምክንያት ትዳሩን ሊያፈርስ ሆነ፣ እሷን ሊያጣ ሆኗልና። በመጨረሻ ላይ ሳጥኑ ተሰራለት። መጣ፣ ሳጥኑን ቆለፈባትና ጉዞ ጀመሩ ነው። ጉዞ ሲጀምሩ እንግዲህ በዛሬው ህንድ ውቅያኖስ ይባላል። የሜዲትራሊያን ባህር ጋር የሚገናኝ ነው። ህንድ ውቅያኖስ በሮም እና በእስራኤል አካባቢ መሀል ላይ ያለ ውቅያኖስ። እዛ ሲደርሱ ሰዎቹን ሁሉ መለሳቸው በመርከብ ሊግ። አሁን እንግዲህ በቅሏችሁንም ውሰዱ አላቸው። አሽከሮቹን ወይም ገረዶቹን ማለት ነው። እስካሁን ስንቃችንን ይዘናል። አሁን እኛ በመርከብ ስለምንሄድ በመርከብ ስለምንጓዝ ምንም ችግር ስለማያጋጥም እናንተ ወደ ሀገራችሁ ተመለሱ። በያላችሁበት በየሰው ቤትም ቢሆን ተቀጠሩና ብሉ። ወንዶቹ ገበሬ ግቡ፣ ሴቶቹም የቤት ሰራተኛ ግቡ አለና ያስቀመጠላትን ሰራተኞች አሰናበታቸው። አሁን እኔና እሷ ወደ ስደት ስለምንሄድ ነው ብሎ እሷን በመርከብ ጭኗት መጓዝ ጀመረ። ሁለቱም ተጭነው በኋላ መሀል መርከብ ላይ ሲደርሱ ምንድነው ያደረጋት? እሌኒ ሆይ አላት። አቤት አለችው። ሳጥኑን ከፈተና እሌኒ ሆይ ወድሻለሁ፣ አከብርሻለሁ፣ ንጹህ ሚስቴ ነሽ። አዎ አለችው። አዎ ንጹህ ሚስትህ ነኝ፣ ታማኝ ሚስትህ ነኝ፣ ታማኝ አገልጋይ ሚስትህ ነኝ፣ የጎንህ ክፋይ ነኝ፣ የስጋህ ክፋይ ነኝ፣ የአጥንትህ ክፋይ ነኝ እኮ ብላ ለምን ህይወትህ ህይወቴ ነው፣ ህይወቴ ህይወትህ ነው ብላ መለሰችለት። አይ ሳምንሽ ከድተሽኛል፣ ስወድሽ ጠልተሽኛል፣ ከኔ ሌላ አፍቅረሻል አለና እንግዲህ ኧረ ተው ይሄን አላደረኩም አለችው። ማንን ወድጄ ባንተ ላይ ማንን ወድጄ አንተን ጠልቼ ማንን ወደድኩ? አንተን ጠልቼ ማንን አፈቀርኩ? አንተን ውዱን ባለቤቴን ትቼ ሌላንስ ማንን ወንድ ጋር ከማን ወንድ ጋር ያስከኝ? ከማን ወንድ ጋር አገኘኝ? ስማግጥ አገኘኝ ብላ ብትጠይቀውስ እንደዚህ ብሎ ምልክቱን ቢነግራት አይ አትመን ይሄ የሰይጣን መንፈስ ነው ብትል አይ እኔማ አምኛለሁ ሀብቴን ሁሉ በአንቺ ምክንያት አጥቻለሁና ስራሽ ይከተልሽ ብሎ በዛው በተቆለፈበት ሳጥን ውስጥ ባህር ላይ ጥሏታል። እንግዲህ ወንድ ልጅ ምንድነው ጎልማሳ በሚስቱ ንጉስ በመንግስቱ ሲል ነው የሚባለው። ጎልማሳ በሚስቱ ንጉስ በመንግስቱ ሲገቡበት ፈጣሪም በአምላክነቱ ሲገቡበት አይወድም አይደራደርም ማለት ነው። ፈጣሪም በአምላክነቱ ሲገቡበት አይደራደርም። ዳቢሎስ አምላክ ነኝ ስላለ ነው እንጦሮጦስ የወረደው ማለት ነው። መንግስትም በመንግስቱ ላይ ከመጡ ያው እንግዲህ ታውቁታላችሁ ሊገለብጠኝ ነው ብሎ ያው ብዙ ችግር ያመጣል ማለት ነው። ጎልማሳም ደግሞ ከሚስቱ ጋራ ሌላ ችግር ከገባ እንደው ሆኖ ማለት አይደለም። ጎልማሳው ሚስት ካላችሁ ትዕግስት ያስፈልጋል። ወደ ትዕግስት ነው መመለስ እንጂ ጎልማሳም በሚስቱ አይደራደርም ተብሎ እንደው ነፍስ ገዳይ እንዳትሆኑ መጀመሪያ ማስተዋል ያስፈልጋል። በምን ምክንያት ምን ሆነ፣ እንዴት ይሄ ነገር እንዴት መነሻውን ከምን እንደሚመጣ ማስተዋል ይፈልጋል ማለት ነው። እና እግዚአብሔር አምላክ የዋህነቷ አምላክ ከዛ ከተጣለችበት ባህር አንስቶ
ቆንስጣ ሮም ወስዶ እንግዲህ ህንድ ውቅያኖስን አሻግሮ ሮም ወስዶ ለቆንስጣ ሚስት እንድትሆን ለሮም ንጉስ ሚስት እንድትሆን የእግዚአብሔርን ቸርነት ተመልከቱት። የዋህነት ሚስቶች የዋህ ሁኑ፣ ተንኮለኛ አትሁኑ፣ ከባሎቻችሁ ውስጥም ውጪ አትመኙ። እንደ እሌኒ ታማኞች ለሃይማኖታችሁ፣ ለትዳራችሁ፣ ለሀብታችሁ ቀናይ ሁኑ። ለባሎቻችሁ ታማኝ ሁኑ። በቃ ታማኝ ልክ እንደ ቀኝ እጃችሁ ባሎቻችሁ ቀኝ እጃችሁ ናቸውና ሚስቶችም እንደዛው ባሎችም እንደዛው ልክ እንደ ቀኝ እጃችሁ ሚስቶቻችሁን መያዝ ያስፈልጋል። እጃችሁን ቆርጣችሁ ብትጥሉ ትጎዳላችሁ። ሚስትም ካንተ ብትለይ እንደዛው ትጎዳለህ ማለት ህሊና ይጎዳሃል። ቢያንስ የዘላላ አሁን በወጣትነትህ በአፍላነትህ ባይቆጭ ግን ባረጀ ሰዓት ሶስት እግር በሶስት ከምርኩዝ ጋራ ከዘራ በያዝክ ሰዓት ይቆጭሃል ማለት ነው። የልጅነት ሚስቴን ምን አርጊያት ነው አብሮ አደጌን አብሬ ወልጄ ከብጄ ምን አርጊያት ነው የፈታኋት የምትልበት ጊዜ ይመጣል፣ የምትጸጸትበት ጊዜ ይመጣል ማለት ነው። እና እሱ ተመልሶ ወደ አገሩ ተመልሷል። እሷ ደግሞ ያው እግዚአብሔር አልተዋጥምና ሮማ ሀገር ሄዳ ቆንስጣን እንድትገባ በ6 ወር ቆንስጣን እንድታገባ አርጓታል እግዚአብሔር። ቆንስጣ አግብቷት ቆስጠንጢኖስን ወልዳለች። ቆስጠንጢኖስ ደግሞ ንጉስ ቆስጠንጢኖስ ደግሞ ያው እንግዲህ እሷን ንጉስ ቆንስጣ ከሞተ በኋላ ልጇን በ12 ዓመቱ ንጉስ የሮም ንጉስ ቆስጠንጢኖስ አርጋ ሾማ። እሷ ንግስት ሆና በመጨረሻ ላይ የቅድስት መስቀልን ኢየሱስ ክርስቶስን መስቀል አግኝታ ለኛም ዛሬ ብርሃን የሆነች እናት ቅድስት እሌኒ እንደዚህ አይነት ህይወት ውስጥ ያለፈች እናት ናትና በመንፈስ እንዳትታለሉ ነው። በትዳር መካከል ብዙ ቅናት አለ፣ ብዙ መንፈሶች ይላካሉ። በፍቅር መካከል ጽል እንዳለ ሁሉ በትዳር መካከል ብዙ መከራ አለ፣ ብዙ ፈተና አለ። ትዳራችሁን በከንቱ አትበትኑ ነው። ድንገት በሚመጣ ነገር ድንገት በወደቀ ነገር ሳትጠራጠሩ ወደ ፍቺው ወደ ሌላ ውስጥ ሳትገቡ መርምሩት። ይሄ የሰይጣን ስራ ነው እኮ ሊሆን ይችላል። እስኪ እንጸልይበት፣ እስኪ እንስገድበት፣ እስኪ እንንበርከክበት፣ ከእግዚአብሔር በረከት እናገኝ ይሆናል ብሎ እንደ ቅድስት እሌኒ ተስፋ ሳትቆርጡ የበረከት ትዳር እንዲኖራችሁ የበረከት ጸጋ እንድታገኙ እንደ ቅድስት እሌኒ ታማኝ መሆን ያስፈልጋችኋል ነው። በመጨረሻ ላይ ታሪኩን አጠር ይላል አርገውና ቅድስት እሌኒ ንግስት ሆና ልጇን ካነገሰች በኋላ የኢየሱስ ክርስቶስን መስቀል ካወጣች በኋላ በሊቀ ጳጳሱ ሰርጊኖስ ይባል ነበርና የእስክንድርያ ሊቀ ጳጳስ ያንን አስጠርታ ተርቢኖስ የሚባል ሰው አለ ወይ በመካከል በአገረ ስብከት ብላ ተርቢኖስን አስመጥታ ያችንም ያጨበረበረችውንም ሰራተኛዋን አስመጥታ ያን የዘረፈውንም ወንበዴ አስመጥታ ሶስቱንም በአንድ አካል በሊቀ ጳጳስ ፊት አስፈርዳባቸዋለች። በንጉስ ፊትም አስፈርዳባቸዋለች ማለት ነው። ምን አለችው? ተርቢኖስ ቤተክርስቲያን ሰርታ ነበርና የመስቀል ኢየሱስ ክርስቶስ በቤተልሔም በቀራንዮ መስቀል ላይ አሰርታ ቤተክርስቲያን አሰርታ ተርቢኖስ ባሏን ምን አደረገችው? ንስሐ ግባ ብላ ንስሐ ጳጳሱ ጋር ንስሐ እንዲገባ አርጋ እኔ የቀድሞ ሚስትህ እሌኒ ነኝ ዋሽቷት ነበረ 3 ጊዜ 4 ጊዜ ሽፍታ ገሎብኝ ነው ረሃብ ሆኖ ጥያት ወጥቼ ነው እያለው ዋሽቶ በመጨረሻ ላይ ዝቅ ብዬ እግርህን ባትህን ከፍ ብዬ አንገትህን ሳላስቆርጥህ እውነቱን አወጣ ብትለው እውነቱን ስር እንደዚህ ብትበድለኝ በሳጥን አርጌ ባህር ከትቻታለሁ ብሎ እውነቱን ሲያወጣ አይ ባህር የከተትከኝ ሚስትህ እኔ ቅድስት እሌኒ ብላ አምና ንስሐ እንዲገባ አስገብታው የመስቀለ ክርስቶስ አገልጋይ ለቤተ ክርስቲያን አገልጋይ አድርገዋል። ያንንም የቀድሞ የዘረፈውንም ዘራፊ በውሸት እንደተዘረፈ አምኖ ንስሐ ገብቶ ያለ ንብረቱን የዘረፈውን እንዲመልስ አድርጓለች። ያቺ ሰራተኛዋን ግን በሐሰት የሶስት ሰው ህይወትን ስላጠፋች ዝቅ ብላ አንገቷ ከፍ ብላ አንገቷን ዝቅ ብላ አባቷን አስቆርጣት በሞት ቀጣታለች ማለት ነው ሰራተኛዋና። ምንድነው አንዳንድ ሰዎች በሰራተኞቻችን የምንፈተን ልጆቻችን እንግዲህ እንደምታዩት ታማኝ ሰራተኛ አስገቡ። ስታስገቡ ታማኝ አስገቡ። 100% ልታምኑ አትችሉም። ዛሬ ልጆቻችን በሰራተኞች እየተሰረቁ
ይሄን ያህል ሺህ ብር አምጣ፣ ይሄን ያህል ሺህ ብር አምጣ እየተባሉ ልጆቻችን እየተገደሉ ያሉት በእንደዚህ አይነት አጭበርባሪ ሰራተኞች ነው ማለት ነው። እና የምታስገቧቸውንም ሰራተኞች ፈራሄ እግዚአብሔር ያለውን ጸሎት እንዲጸልይ ማድረግ፣ ሰራተኛችሁን ጸሎት ጊዜ ሰጣችሁ የምታስገቧትን ሰራተኛ ወይ የምታስገቡትን ሰራተኛ 3 ሰዓት 2 ሰዓት መጽሐፍ ቅዱስ ሰጣችሁ ውዳሴ ማርያም ሰጣችሁ ፈራሄ እግዚአብሔር እንዲኖራት ማድረግ አለባችሁ ማለት ነው። ጊዜ ለጸሎት ሰዓት ጊዜ ካልሰጣችኋት ሴጣን ይገባባትና የእናንተን ትዳር ይበጠብጣል ማለት። እናንተ ሁለታችሁ ብትጸልዩ በእናንተ መካከል እሷን ያስነሳና ሴጣን ሆኖ በትዳራችሁ ላይ ሌላ ችግር ያመጣል ማለት ነው። አንዳንድ ጊዜ ለገዢዎቻችሁና ለተገዢዎቻችሁ መብት ሰዓት መስጠት ያስፈልጋል ማለት። የጸሎት ሰዓት ፈራሂ እግዚአብሔር እንዲኖራቸው መጸለይን፣ መስገድን፣ መንበርከክን አስተምሯቸው ልንፈልጌ ነው። መልእክቱን በዚሁ እንድትከታተሉት ነው። እሺ ምን ይሻላል ካዲያው? ምኑ የተላከው ነው? ምን ይሻላል? አሁንማ ምን ይሻላል? አዎ እሺ እሷንም ራሱ ዝቶባታል። እሱ ማንኛው ባለቤት በእሷ ባለቤት ከኛ በላይ የኛን ብር ዘርፋ የነሱን ብር ከፍታለች። እሺ ሰላቢዋ አዎ። ከዛ በኋላ በቃ ካሁን በኋላ ሄዳ አባጋ የሆነ ነገር ትበልና ካሁን በኋላ ብትይ እኔ ያለቃትም ብሏል። እሷን አይ ለምን እግዚአብሔር እሱ ከሚበቀል እግዚአብሔር አይበቀልም እንዴ? እሷ ደግሞ እግዚአብሔር አይበቀልም ወይ? ጅሎ ተው ቅዱስ ጊዮርጊስ አለ። እሷን የሥራውን ሁሉም ለሥራው ይስጠው። ማንም ምንም ቢያረግም ምንም አንሆንም። እኛ ምን ሆነን ትለዋለች እኮ። እናንተ ሀብት አልዘረፋችሁም። አሁን ድሮ ነበር መዘርፉት ወይ? እኛ ልጅቷ እሷ ድሮ ነበር የምትዘርፉት እናንተ እንጂ አሁን ሀብት አትነኩም አይደል እንዴ? ተገዝታችሁ ታስራችሁ የለ እንዴ? ቅዱስ ጊዮርጊስ አስሯቸዋል። አረገ እንዴት ሄድና እኛ ሄደናል እኮ አቁማችኋል። ስራችሁን ሰላምን ስልብናውን አቁማችኋል። አዲስ ነን እኛ። አሁን ግን አዲስ ድመትና ስራ ቦታዋ ቁጭ ስትል ምግቧን ምናምን ከፋፍታ ልትሸጥ ስትል ቅንቅን አረ ባለቤቷን አረ እንዳለ ምንድነው እሱ የሆነ ቅንቅን እንትን ያድራሉ እንዴ እነዚህ ወፎች ምናምን ስትል አረ እዚህ ጋር ንጹህ አይደል እንዴ እዚህ ጋር ምኑ ላይ ነው የሚያድረው ይላታል። እሱ ደግሞ ጅሎ እናንተ ናችሁ የምትቀነቀኑት። እኛ በቃ ከዛ እንቅልፍ እንዲህ እናረጋት። ወይኔ እንዲህ ትላለች። ወይኔ የሚጠጣው ሰው ግሮሰሪ ወይኔ አይ ሁሉ ሰው አይቶኛል። አረ በስመ አብ ትልና ተጣጣ። ቅዱስ ጊዮርጊስ መቼ አደሳችሁ? አሁን መቼ ነው ያደሳችሁት? መቼ አደሳችሁት? እኛ አዲስ ነን እያልኩ መቼ ነው የታደሳችሁት? እኛ አንድ 20 ቀን ምናምን ሆኖናል። 20 ቀን? አዎ። ለምን ታደሳችሁ? ለምን ታደሳችሁ? አታድሰን አይደለም አዲስ ነን የቀበርነው። እኛማ አዲስ ነው የቀበራችሁት? ሄደዋለሁ። ምን ቀበራችሁ? ድመት ገንዘን ለምን እንዳይሸጥ ወደዚህ ሰው ላይ አትውጣ። እሺ ራቅ ብላ እናግረኛ። ለምን ድንጋይ ይዘህ ትፈራለህ እንዴ? አይ ስልጣን የለንም እኛ እዚህ ጋር ስልጣን የለንም። እሺ ድንጋዩን አሁን ከምን ታረጉት? ይዛችሁ ልትሄዱ ነው ወደ ቤት? ቅዱስ ሚካኤል የት ሄዶልህ አንተ? እናቴ ታጥረዋል። አምጣው። እሺ ድንጋዩ እሺ ቅዱስ ኤልሻዳይ አዶናይ ያህዌ ኢየሱስ ክርስቶስ በናዝሬቱ በጌታ በኢየሱስ ክርስቶስ የተባረከውን ቅዱስ ኤልሻዳይ አዶናይ ያህዌ ኢየሱስ ክርስቶስ ጸባኦት አመን ብሩክ እግዚአብሔር አባዜ ኩሉ ዓለም አማክረ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ዘተወልደ ማርያም ቅድስት ለመድኃኒተ ዚአነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ስብሐት ወክብር ለስሉስ ቅዱስ ይደልውነ አብ ወወልድ ወመንፈስ ቅዱስ ለኩሉ ጊዜ ወዘርፈኒ ለዓለም ዓለም አሜን። ይሄንን ድንጋይ ያዝና እዛ በሩ ላይ ግሮሰሪ በር ላይ አድርገው። አይ ግድ ነው ግሮሰሪ በር ላይ አድርገው። ሂድ ያዘው እንዳመጣ ግሮሰሪ በሩ ላይ ቁጭ አድርጎት። አይ ምንም አላረኩበትም። ታዘዝክ እዛው ግሮሰሪ በር ላይ አስቀምጥ። ይዘህ ሂድ
እኔ ጉዳይ እንዴት አይ ዘኪት ይዘህ ሄደህ እዛ ይዘህ ሄደህ ለነሱ ይኸውልህ ለሚላከው መንፈስ እሳት ለቤተሰቡ ደግሞ መልካም ይሁን። በዚህ ድንጋይ ላይ አድሮ መድኃኒዓለም ስራውን ይስራ። ያዝ ይዘህ ትሄዳለህ። ያዝ እንዳትጥል ያዝ ያዝ እዛ ድመቱ የተቀበረበት ጋር ታስቀምጣለህ። ድመቱ የተቀበረበት ላይ ታስቀምጣለህ። አይ አላነሳም። ድመቱ የተቀበረበት ቦታ ላይ ድመቱ የተቀበረበት ቦታ ላይ ታስቀምጣላችሁ። ሸኘኝ ልጅ ሸኘኝ። አዎ በቃ እኛ እሷ ጋር እንቀመጥም። የሆነች መርዝ ነገር ነች እሷ ልጅቷ መርዝ ነገር ነች። በቃ ቅዱስ ጊዮርጊስን ታስበላናለች። ቅዱስ ጊዮርጊስ ትሄዳችሁ። ስንት ናችሁ? እኛ አይነ ጥላለን በሱ እሱ ላይ ያለናለን። አይኑ ላይ ሁሉን ነገር ቦታም ልሸጥ ሲል አይኑ ላይ ቁጭ ብለን በቃ እናሰናክልበታለን። ብርም ሲመጣ እናጠፋበታለን። ምቀኛው አይነ ጥላ ነጩ ሰብስባ ሁሉ ሰብስብና ሰብስብና ሰብስብ አልኩ። እሺ ቡዳም አለን። ቡዳ እሺ ቡዳ በሷ አይገባን፣ በልጆቿ አይገባን፣ በባሏ አይገባን፣ በሁሉም ጎረቤቷ ነኝ። ጎረቤቷ ቡዳ እሺ አሁን ሰብስብ። እሺ አሁን ሰብስብ። ዘመድ ምንም ሆነ ቶሎ ሰብስብ። ሁላችሁ ከሱ ላይ እዚሁ ጋር ጠርተህ ሰብስብ። እዚሁ ጋር ቡዳውን አይነ ጥላው ከሱ ላይ እዚሁ ጋር ጠርተህ ጥራና ሰብስብ። እዚሁ ጋር እዚሁ ሰብስብ። እጅን ወደ ላይ አድርግና ባየር ሰብስብ። ቶሎ በስውር ሰብስበህ በስውር ሁሉ ነው የቤት ውስጥ ያለው የተቀበረው ነው። በድመት የተቀበረው ነው። ቶሎ ሰብስበህ ቶሎ እሺ ሰበሰብ። አሁን ልሸኝክ ነው። ድንጋዩን ታስቀምጣለህ ወስደህ ትሄዳላችሁ። እሺ አስቀምጥ። ድንጋዩን አስቀምጥ። አንሳና በእጅህ አንሳና ድንጋዩን እዛ ጋር አስቀምጥ። በእጅህ አንሳ። ምን ተንኮል አለ? ተመትቶበና የሆነ ነገር አለው። ወይ እሳት! እንዴት ብዬ ናንሳው እስቲ ነይ አንሳ። አነሳኸው? እዛ ጋር አስቀምጠው። እዛ ጋር አስቀምጠው። እንዳነሳ እዛች ምሰሷ ጋር አስቀምጠው። ተንበርከካው በደንቡ ነው እንጂ ማንከባለና በደንቡ አንሱ። እንዲህ ብድግ አድርጋችሁ እሺ። በስላሴ ስም ሲኦል እንገባለን። በመድኃኒዓለም ስም ሲኦል እንገባለን። ሁለተኛ በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው፣ በስራቸው ለምን ይጨንቃል? በስራቸው ወይኔ ጉዴ! ወይኔ ቀለጥኩ እኮ በእናትህ በስራቸው ላልገባ በልጆቻቸው በትዳራቸው በሰው በሰውነቷ በንብረታቸው ላንደርስ ለዘላለም ላናሳድስ ኧረ ተወኝ አንተ ሰውዬ ተወኝ። ኧረ ተወኝ እሺ አንተ ሰውዬ ተወኝ እሺ። በሱ ስም ይኸው ቤተ ክርስቲያኑ
እንዴት ብዬ ልጥራው? እሺ እባክህን አትጨክንብኝ። እንዴት ብዬ ልጥራው? ይኸው ባለ ዙፋኑ እኔ መጥራት እኮ አልችልም እኮ አንደበቴ ታስሯል። እሺ ቆይ ልተንፍስ። ቆይ አንቆኛል እኮ እሺ አንቆኛል እኮ ለከካርጎ ይዞኛል። እኔ ሰው ያቃጥለኛል። እሺ እጠራለሁ። በቅዱስ ሚካኤል ስም በቃ ይኸው። ኧረ ተወኝ ሰውዬ፣ ኧረ ተወኝ። እኔ ተወኝ በቃ ለቅቄያለሁ። ይኸው እሄዳለሁ። እኔ ሲኦል ልግባ። በቅዱስ ገብርኤል ስም ይኸው። በስ እንዲህ መጣብኝ በሱ። ኧረ ተወኝ። ኧረ ፈረሰኛው፣ ኧረ በርሜሉ ጊዮርጊስ፣ እኔ ተወኝ። ገሎኛል፣ ቀጥቅጦኛል። እኔ ይኸው በጊዮርጊስ ስም፣ ይኸው በጊዮርጊስ ስም፣ በቅዱስ ጊዮርጊስ ስም በል። እንዴት ልጥራው? ጠላቴ ነው እኮ እሱ። አንተንም ያዳነ እሱ ነው እኮ። አንተንም እሱ ነው እኮ አስሮ የላከኝ። እንዴት ልጥራው? ጠላቴን እንዴት ልጥራው? እሺ እንዴት ልጥራው? ገደለኝ እኮ ጨፍጭፎ ቁምጥምጥ አድርጎ ቆማጥ አድርጎኛል እኮ እሱ። አዎ እሺ በቅዱስ ቆይ እሺ ቆይ ወደዛ አድርግልኝ እሱ ነው። እሺ ቆይ እንዴት አባቴ ጉዴ ፈላ እኮ ዘንድሮ። እቺ የተረገመች ምን ነው መኪና በበላት። አሁንስ ምን ነው ፎይል ነበር እሷ መኪና ወይ የሆነ ነገር ብትሞት እኮ ባሏ ላይ እንደፈለገን ዘና ብለን እንኖር ነበር። ወይኔ እቺ የተረገመች። እሺ ዞር አድርግልኝ። እሺ በቅዱስ ጊዮርጊስ ስም ሲኦል ታስረናል። ሁለተኛ ላንመለስ። በቅድስት ሥላሴ ስም በመድኃኒዓለም ስም ሲኦል ታስረናል። በደረሰበት ላንደርስ፣ በገቡበት ላንገባ። ተቃጠልኩ እኮ በቤታቸው ላንገባ። በሥላሴ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። ሁላችሁ ሰራዊቱ፣ ቡዳውም አይነ ጥላውም 7 ጊዜ ጩኸና ሰላም። አይዞሽ፣ የሆነ ነገር ቀለለኝ። ከብዶሽ ነበር እዚህ ጋር ትከሽን። አዎ የሆነ የሚቀመጥብኝ ነገር አለ። ከመቼ ጀምሮ? 20 ቀን ምናምን ሆኖኛል። በጣም እየከበደኝ እያሳከከኝ። አሁን ደህና ነሽ? እስኪ ሰውነትሽ ባትሽ? ምንም ደህና ነኝ። ቅልል ያለኝ የሆነ ነገር። እንዴት 20 ቀን ሙሉ? ለምን ቆይሽ? 20 ቀን ሙሉ እኔ እንጃ። ወደዚህ ለመምጣት እንትን እላለሁ፣ ግን የሆነ በቃ ቅሪ ይለኛል። ወደዚህ እንዳትመጪ። አዎ የትም ቤተክርስቲያን በቃ ጊዮርጊስማ አትሄጂም? ያስጠላኛል። አልሄድም። ማህበሬም ቀርቻለሁ። ለምን? እኔ እንጃ። በቃ የሆነ ነገር በቃ ቅሪ ይለኛል። እስኪ አንድ ድንጋይ አንሺ። የት ነው ያመጣሽው? አንቺ እኮ ነው ይዘሽ የመጣሽው። ለምን? እኔ እንጃ። ልትደበድቢ? ኧረ አባቴ እኔ እርሶን አልደበድብም።
እንዴት እደበድባለሁ? መድኃኒት ነው እኮ ከእግዚአብሔር ጋር ለኛ መንፈሱ ነው ልደበድብህ ልፈነክትህ ብሎ ይዞ የመጣው እንጂ አላወኩም፣ አይታወቀኝም። እሺ አዛ ቤት ግሮሰሪ ቤት በሩ ላይ አስቀምጭ ስለተባረከ። እሺ ለመተተኞቹ ያው እንግዲህ ድንጋዩ ስለተባረከ መተተኞቹ ያቃጥላቸዋል ማለት ነው። አሰልሙ እሺ ሰላም